ሰላም ሰላም ውድ ቤተሰቦቼ እንዴት ሰነበታችሁ? እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን በእኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ። እንዴት ነው? እንዴት እያደረጋችሁ ነው? የዩቲዩብ ስራ ሁሉ ሰላም ነው አለው? በእኔ ሂታችሁ ሁሉ መልካም እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ስለምታበረታቱኝ አመሰግናለሁ። አሁንም ያበረታታችሁኝ ላይክ ሰብስክራይብ እያደረጋችሁ ኮሜንትም እየጻፋችሁ አበረታቱኝ እና ሰላማችሁ ይብዛልኝ። ስለምታደርጉት አመሰግናለሁ። አሁንም ካነበብኩት አካፍላችኋለሁ። አብራችን ቆዩ። ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ። መልካም ቆይታ። እሺ፣ ርዕሱ ራስህን የምታድነው ራስህ ነው ይላል። ካነበብኩት ነው አነብላችኋለሁ። አብራችን ቆዩ። የሰው ልጅ ከእናትና ከአባቱ እቅፍ ከወጣ በኋላ ራሱ ነው ያለው። ወላጆቹም ቢሆኑ ነፍስ እስኪያውቅ ድረስ የሚጠብቋቸው ሁሉ በማድረግ ሀሳቡ አድርገው መክረው ዘክረው ልጃቸውን ወደ ሰፊው ዓለም ይለቁታል። ወደ ዓለም መድረክ የገባው አዲስ መጤው ሰው ወደ ዓለሙ መርከብ ሲገባ ለራሱ ያለው ራሱ ነው። ወይም መስጠም ወይም መዋኘት እጣፈንታው ነው። ወይም ምርጫው በእጆቹ ናቸው። ዓለም አማራጮችን በግፍ ታቀርባለች እንጂ አትመርጥም። ውሃና እሳቱ ቀርቦለት ወደ ፈቀደው እጁን የመስደድ ኃላፊነት ያለው መራጩ ብቻ ነው። አንዳንድ ጊዜ ምርጫውን ሊጭበረበር ይችላል። አጭበርባሪው ግን ሌላ ሰው አይሆንም። አጭበርባሪው የገዛ ራሱ የተጭበረበረው ሀሳቡ ነው። አዲስ ገቢው የዓለም ሰው ለአቅመ አዳም ደርሶ ሕይወትን በራሱ መነጽር መመልከት ሲጀምር ውሳኔዎቹ ሁሉ የሀሳብ መንዛሪዎች፣ የአስተሳሰቡ ውጤቶች ናቸው። ሰው ማንነቱን ሀ ብሎ መስራት የሚጀምረውና በራሱ መቆም የሚለማመደው ከወላጆቹ እቅፍ ሲወጣ ነው። የዓለም ብያኔ የሚሰራው የእይታውን መነጽር የሚያበጀው በራሱ ሀሳብ ነው። የዓለሙን ሁኔታ የኑሮውን ውድነትም ሆነ ርካሽ የሚገባው የዘመኖቹን ደግነትም ይሁን ክፋት የሚያውቀው የራሱን ሕይወትና የዓለምን ማዕድ እጅ ሰዶ መቅመስ ሲጀምር ነው። የሕይወቱን ቅምሻ መጣፈጥ የሚምሩን የዓለም ማዕድ ጥፍር ማስቆርጠሙን የሚቀምስበት ምላሱ ሀሳብ ነው። አዲሱ ሰው ከወላጆቹ የተማረውን ከሌሎችም የቀመሰውን እውቀት በንባብ ያገኘውን ተመክሮ እየቀመረ አዲስ የሕይወት መንገድ ከራሱ የአእምሮ ሰሌዳ ይቀርጻል። ብልህ ሰው የሕይወትን ንድፉ የሚነድፈው በእርሳስ ሀሳብ ነው። በእርሳስ የተነደፈ ሀሳብ በቀላሉ ሊሻሻል የሚችል አዲስ ሀሳብ ሲመጣ እንደ አስፈላጊነቱ የሚደረግ ሀሳብ ነው። ጥሩ ሀሳብ ጨው ነው፣ ሕይወትን ያጣፍጣል። የበሰለ ሀሳብ የሌለው ሰው ኑሮውን ሁሉ ምንም ማይል አልጫ ነው። ሰው ምን ቢኖረው የእንጀራ እውቀት ቢያከማች ጥሪት ቢሰበስብ ሰዎች በዙሪያው ቢከቡት ዓለም ቢያንጨበጭብለት ያየው ሁሉ ጎንበስ ቀና ቢልለት ለራሱ የሚሆን የሕይወት አዳኝ ሀሳብ ከሌለው አንድ ቀን ሕይወትን አውሎ ነፋስ ሲያዋክበው ይንገደገዳል። የኑሮው ፈተና ከፍ ሲል ከፈተና መውጫ መላ ያጣል። ፈተናውን የሚያሳልፈው መንገዳገዱን የሚያቆመው ግን በበሰለ ሀሳቡ ነው። አለበለዚያ ግን የመላ መፍጠርና ራሱን ማዳን አቅቶት የመጣ ወጀብ ይዞት ይጠፋል። እንግዳ ደራሹ የሀሳብ ጎርፍ እያንከባለለ አጉል ያደርገዋል። አሁን አንተነትን መጠበቂያ ታኮ የሆነ አስተሳሰብህ ከሌለ የመጣው ይወስድሃል፣ የሄደውን ያበርሃል። እንዲሁም በሕይወት ውዥዋዜ ከአንዱ ጫፍ ወደ አንዱ ጫፍ ስትንገላታ ስትላጋ የትም
ወድቀህ ትቀራለህ። ዓለሙን እንደሆነ ማሽሟጠጡን አይተውም። አቃቀረኛ አሽሟጣጭ ዓለም ከፍ ስትይ ወጭቀሃል፣ ዝቅ ስትልም ስም ያወጣልሃል። ከፍ ያልክ ጊዜ ያንጨበጨበልህም፣ የወደክ ጊዜ ከንፈሩን ያሟጥታል። የምትደገፈውን ዓለሙን ከሆነ የምትመካውን ከአእምሮህ ውጪ በሆነ አንጨባጫቢ ከሆነ ዋጋ የለህም። ድጋፉን ያጣህ ዕለት አንድ ቀን ራስን ችለህ መቆም ያቅትሃል። ይህ ዓለም በሳመበት አፉ የሚነክስ ዓለም ነው። ባቀፈበት እጁ የሚንቅ ከንቱ ዓለም ነው። ከፍቅሩ ይልቅ ጠቡ የሚበረታ ዓለም፣ ተስፋ አስቆራጭ ዓለም። በሀሳባቸው የወደቁ በሕይወታቸውም ይፈጣፈጣሉ። ከአስተሳሰባቸው የተዛነፉ ከአመለካከታቸው የተጣመሙ ቢፈታፈቱ ቀና ቢሉት ሀሳብ የላቸውም። ዓለሙን አጨልመው በክፉ ዓይናቸው የሚያዩት ከድቅድቁ ዓለም ሻማ ሀሳብ ለኩሰው የብርሃን ፍንጣቂ ማመንጨት አይችሉም። ብዙዎች ድጋፍ ሲያማትሩ ወድቀው ይቀራሉ። የተደገፉት ሲወድቅ አብረው የሚወድቁ ብዙ ናቸው። ሌሎችን ተከትለው የሚመሯቸው ሰው ሲደናቀፍ ተደናቅፈው አጉል የሚሆኑ ቀላል ቁጥር የላቸውም። ወዳጄ ሆይ ቅዱስ ቃል ባለ መድኃኒት ሆይ ራስህን አድን የሚለውን ቀላል እንዳይመስልህ። በሽታም በመድኃኒትም ሀሳብህ ነው ሲል ነው። አዎ ጽድቅንም ኩነኔንም ምንጩ ሀሳብህ ነው። ገነትም ሆነ ሲኦል ልትገባ የምትችለው ከሀሳብህ የተነሳ ነው። ሀሳብህ የማያደርስ ጥግ የለም። ከሀሳብህ የተነሳ የማትሆነው የለም። ሀሳብ ከተግባር ይቀድማል። ሀሳብ ነው ድርጊት የሚሆነው። ድርጊቱ ደግሞ አንተነትን ያበጃል። የተከማቸውን ሀሳብን አመለካከትንም ማንነትንም ደጋግሞ ይሰራልና። እውነት ነው። በሀሳብ የታመመ በሀሳብ ነው የሚድነው። ቀና እንድትል ቅን ሀሳብ ይኑርህ። ቅንነት ምንጩ ደግ ሀሳብ ነውና ከወደቅበት እንድትነሳ የሚያነሳ ከፍ ያለ ሀሳብ ባለቤት ሁን። ከፍታ የሚገኘው ከፍ ካለ ሀሳብ ነውና መልካምነትም፣ ቅንነት፣ ደግነት፣ አስተዋይነት የሚሰሩት ከሀሳብ ነው። መልካም አስተሳሰብ የሚመጣ ከመልካም ሀሳብ መዝገብ ነው። ታዲያ ቅን ሀሳቢ ብቻ ሳይሆን ቅን አድራጊም ይሁን። ሀሳብህ ተግባር ከሌለው ከንቱ ነውና ራስን የሚያድን ሀሳብ ይኑረን የሚለው የዕለቱ ጠንካራ መልእክት ነው። ራስን የሚያድን ሀሳብ ውስጥን የሚያድስ ሀሳብ ነው። ከውስጣዊ ረበሻ የሚገላግል የተጣራ ንጹህ ሀሳብ